ማንም የለኝም። እሷ ናት አለች ብዬ የማስበው። እሷን ሳጣ ደግሞ ለእኔ ከበደኝ፣ መኖር ጠላው። ተማሪን ነው ያፈቀርከው? እኔ እኮ በጣም ነው የምወድሽ አልኳት። አይ ስላንተ አያገባኝም፣ ገደል መግባት ትችላለህ አለች። ረቴ አሁን እንደሱ ይባላል? አሁን አንቺ ራስሽ ይባላል እንዴ? አረቴ እንደዚህ እሱ ይወስን እንጂ ሞክረው ታውቃለህ? አንተ ሌላ ሴት በህይወት አፍቅረህ ታውቃለህ? ገንዘብ በጣም ለሰው ልጅ እኮ ንገረኝ። እሱን ይሆን ከሆነ ፌንት የበላኸውን ተወው። እምቢ ስላለችህ ራስ መቆጣጠር አልቻልክም፣ ወደ እሷ የሚደርስ አደረኩት የምትለው ነገር አይደለም። በቃ እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። ገና ነህ። በመሀል እየመጣች ድቅን የምትልበት አለ። በስመ አብ ወልድ መንፈስ ቅዱስ እያልክ ወደ መስመርህ። እሺ ማልቀሱን ተወውና ሌላ ሴት ላጋባህ አለች። ጓደኛዬን ላጋባህ። ለእኔ በቃ ያላት ውበት በቃ በጣም አሪፍ ነው፣ በቃኛል። ውበቷ በጣም ይስበኛል። ቆይ እንዴት ነው የሚያደርግ? አሁን ፍቅሩ እስኪ ግለጸው። አጥፍቻለሁ። ከታላቅ ወንድሜ ጋር መሳሪያ ሁሉ ተዛዙረናል። የተዟዟርነው ምክንያት በቃ ያንን ጥፋት ስላጠፋው ነው። በሷ ቁጥጥር ስር ሆነ በነጭ ደም ሲልህ ገብታ አተነፋፈስህ ሁሉ ከሷም መልካም ፈቃድ ጋር ከተያያዘ ይሄ የጤና ፍቅር አይደለም ማለት ነው። እኔ እሷ ከኔ እንድትርቅ አልፈልግም እና ባላችሁ አቅም አስታርቁኝ። እኔ አስከፋትም ድግም። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ። ቅዱስ ጎርጎሪዎስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 0116622922 0988383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። እግረኛው ፖድካስት ስለሆን ከመዚህ ስለሚወጣ ያንተ የድምጽህ እንትኑ አፏጫለሁ እኮ በነገርሽ ላይ ይሄ ብዙ ጊዜ ፍንጭቶች ማፏጨት አይችሉም ምናምን ይባላል። እኔ ግን በደንብ ነው ማፏጨው። ፍንጭት አስተማሪ ማለት መስለው እኔ ካልኩኝ ሬዲዮ ላይ ታስታውሻለሽ? አዎ በእናትህ ተጋበለ ወደ ማይኩ ገደም የፍቅር ገደም እንደዛ ያለ ሬዲዮ ላይ ፕሮግራም እንሰራ ነበርና ፍንጭቴ ለማፏጨት ምንም ያደረገኝ ነገር የለም። እና እንተ ፍንጭት ስለሆን ፖድካስት አልከው ሳይሆን እነሱን ለመምሰል ነው። ፈረንጆች በፈረንጅኛ እግረኛው ፖድካስት ላይ ነን። በፉጨት ጀምረናል። ዛሬ እንግዳችን እዚህ አለ ስቱዲዮአችን መጥቷል። የሚያወራን ታሪክ አለው። ታደሰ አዲስ ይባላል። ኦሮቦሎ ታደሰ አዲስ በጣም የተናበበ ስም ነው ያለው። ደስ የሚል ስም ነው። ያው ከቤተሰቦቼ የወሰድኩት ስለሆነ ሰዎች ያወጡልኝ ነው። በጣም ይገርማል። ታደሰ አዲስ ታድሶ እንደ አዲስ ሆነ። በጣም ደስ ይላል። እንዴት ነህ? እዛም ነው። እስኪ ሰላም ነህ? እንደሰማሁት ደግሞ መምህር ነህ። አዎ መምህር ነኝ። you are a teacher። ዋው ምንድን ነው የምታስተምረው? በአሁን ላይ የማስተምረው ደወሉ ነው የትምህርት ቤቱ ደወል አስተምረው ግን ሳይለንት አድርግ ስልክህን። የትምህርት ቤቱ ደወል ነው። እሺ ምንድን ነው የምታስተምረው? በአሁን ላይ ያው ኬሚስትሪ ነው የማስተምረው። ግን እኔ ካሁን በፊት ሳስተምረው የነበረው ስፖርት ሳይንስ ነው። እንዴት ተገናኙ? ስፖርት ሳይንስ ያው የግል ትምህርት ቤት ነው። የግል ትምህርት ቤት ከሆነ እውቀቱ ካለሽ ወይም ማስተማሩ ሂንቱ ካለሽ ማይነር አንተ ኬሚስትሪ ሆኖ ነው በማይነር ተጠና ማይነር መውሰድ ይችላል። እሱም ባዮኬሚስትሪ እሱን መውሰድ ይችላል። ዘው ብለን ወደ ታሪካችን ወደ ምንም ከመግባታችን በፊት መምህር ነው ያገኘ ነው። ትውልድ የሚቀፈቀፍበት ሀገር የሚሰራበት አይደለ? ዳግማዊ ወላጅ ነህ እኮ አንተ።
ወላጆች አምነው ለምሳሌ ኪም የልጅ እናት ናት። ልጇን የምትሰጥህ ላንተ ነው። አንተ ነህ ልጅ አርገህ የምትቀርጽላት። ወጣ ገባውን ኮርኩመህ አእምሮውን አብስለህ እንደዛ አይደለ? መምህርነት በዚህ ዘመን ደግሞ ተማሪዎች በዚህ ዘመን እስኪ ትዝብትህን ንገረን። ስለ ሀገር እናውራ እስኪ እንደው ዛሬ እግር ጥሎን ስለ ሀገር ያው እንግዲህ ትውልዳችን በትውልዱ ዙሪያ እኔ ትውልዱ በጣም አክቲቭ ነው። በአሁኑ ሰዓት የትምህርት አቀባበላቸው አሪፍ ነው። እኔ እንደምሰጣቸው እንደማስተምራቸው ትምህርት ቤት እኔም በማስተምርበት ትምህርት ቤት የትምህርት አቀባበላቸው በጣም አክቲቭ ናቸው። ለትምህርታቸው ያለው ፍላጎታቸው በጣም እየረቀቀ ነው። ቀጣይ ሀገራችን ተምረው እነሱ ጥሩ ደረጃ ደርሰው እኛን ያኮሩና ብዬ አስባለሁ። እኛም እነሱ ደህና ደረጃ ላይ እንዲደርሱ ነው የምንታገለውና እኛም የምንደክመው የምንለፈው ለሀገራችን ነው። ሀገራችን ደህና የተማረ እውቀት ያለው ተማሪ ቀርጸን ወይም እውቀት ያለው ሰው እንድናፈራ ነው እኛም የምንሰራውና ጧት ማታ ወይም ምሽት ላይ አንብበን ጧት 2 ሰዓት ጀምረ እስከ 6 ሰዓት አስተምረን ጥሩ ፍሬ እንዲያፈሩ የምናደርግ እኛ ነን እና ያው ጥሩ ደረጃ ላይ እኔ በማስተምራቸው ተማሪዎች ላይ ብቃት እንደማሳይ እርግጠኛ ነኝ። ምን ሲባል ሰማለሁ የመንግስት ትምህርት ቤት ልጅን ማስተማር አሁን የአቅም ጉዳይ ብቻም ሳይሆን የአማራጭ የማጣት የግል ትምህርት ቤት ማስተማር ደግሞ ለልጅ የሚጥር ሲነክሼ የግል ትምህርት ቤት ነው ያስተማርኩት ሲባል ሰምተሽ ታውቂያለሽ? ምን ማለት ነው? የግል የተለየ ነው። የግል ትምህርት አሰጣጡ ለየት ያለ ነው። ጥሩ እውቀትም ይገኝበታል ማለት ነው በአንድ በኩል። በሌላ በኩል ደግሞ የመንግስት ደግሞ ምንድነው? መንግስት በራሱ ያው ግዴታ ስላለበት የህዝብ ትምህርት ቤት ብሎ ከወላጆች ልጆችን ይቀበላል፣ አውሎ ይመልሳል እንደማለት ነው። የመንግስት ትምህርት ቤት የተማረ ሰው የትም እንደማይደርስ ተደርጎ ነው የሚሳለው። በሌላ በኩል ደግሞ የግል ትምህርት ቤት እንግሊዘኛ አማርኛ መናገርና ጠጠር መወርወር ክልክል የሆነበት፣ ውጭን አስናፋቂ፣ የራስን የሚያስጥል ተብሎ ይታሰባል። መምህር ስለሆንክ በዚህ ዙሪያ ያሉትን ታውቃለህ፣ ንገረኝ። አሁን ለምሳሌ የግል ትምህርት ቤትና የመንግስት ትምህርት ቤት ልዩነት የላቸውም። እውቀቱ ከሁሉም ትምህርት ቤት አለ፣ ከመንግስትም አለ፣ ከግል ትምህርት ቤት አለ። የግል ትምህርት ቤት የሚለየው ትንሽ ቢያንስ ግል ትምህርት ቤት ሲቋቋም እንደ አንድ ግል ድርጅት ሲቋቋም ምን አለ? የተማሪ ሴፍቲ የሚባል አለ። ወላጆች እንዲወዱት ወላጆች የሚጠብቁት ነገር አለ ከዛ ትምህርት ቤት እና ያ ትምህርት ቤት በጣም ትግል ያደርጋል። መንግስትም አያደርግም እያልኩ አይደለም፣ የመንግስት ትምህርት ቤት አያደርግም እያልኩ አይደለም። በጣም ጥረት አለው። ግን ከመንግስት ትምህርት ቤት ስነድ ለምሳሌ ወላጆች ትንሽ ከልጆቻቸው ላይ ትኩረት አያደርጉ። ለምሳሌ ትምህርት ቤት መሄዳቸውን እንጂ የሚያስቡ ምን ተመሮ መጣ የሚል እንትን የላቸውም። የግል ትምህርት ቤት ላይ ግነት እኛ አሁን እኔ የገጠመኝ አለ። የስም ጠሪ ነበርኩ የሆነ 1-2 ወር 3 ወር አካባቢ ስም በምጠራበት ሰዓት ወላጆች ይደውሉልኛል ለእኔ ማለት ነው። ሲደውሉ ልጅ እንዴት ነበረች ይላሉ የግል ትምህርት ቤት ላይ። የመንግስት ትምህርት ቤት ላይ ግነት 1 ወር ወደ ውልቂጤ ምናምን አካባቢ ተቀጥሬ ሰርቻለሁ። ውልቂጤ ከተማው ላይ ተቀጥሬ ስሰራ ቤተሰቦች ወላጆች ደውለው ጠይቀውኝ ያውቁ። እኔ ደግሞ ወላጆች እንዲጠይቁኝ እፈልጋለሁ። ምን ተማሪዎች ምን እንደሰሩ ምን ሲያደርጉ እንደዋሉ ሲያደርጉት የዋሉትን ወይም ትምህርታቸው ላይ እንዴት እንደነበሩ እንዲጠይቁኝ ይፈልጋለሁ። የምፈልግበት ምክንያት ያን ተማሪ ደህና ደረጃ ላይ የማስተምራቸው ተማሪዎች ወይም እኔ ያስኳቸው ተማሪዎች ደህና ደረጃ እንዲደርሱልኝ የምፈልገውና ያው እኛ እሱን በማሰብ ተግተን እንሰራለን። ግን የግልና የመንግስት ትምህርት ቤት የሚለያዩበት ፓርት አንድ የግል ትምህርት ቤት በጣም እንክብካቤ አለው። ለተማሪዎች የተለየ እንክብካቤ አለው። እንክብካቤ ይሰጣል። አሲስት በየሩሙ ይቀጥራል። እስከ 4ኛ ክፍል እስከ 5ኛ ክፍል ይቀጥራል አሲስት ማለት ነው። እንግዲህ 5ኛ ክፍል ሆኖ አሲስት ተቀጥሮለት ያን ተማሪ እንዴት ነው በቃ ያሉበትን ደረጃ ልዩነት አለው። የመንግስት ትምህርት ቤት የሚማረው ለምሳሌ አሲስት የለውም 5ኛ ክፍል ሆኖ፣ የግል ትምህርት ቤት ላይ አለ አሲስት።
ከዛ በአሲስቶቹ እንኳን የሚያገኙት ክፍት ሰዓት የላቸውም ማለት ነው። እነዚያ ተማሪዎች በእውቀት ነው የሚታነጹት ማለት ነው የግል ትምህርት ቤት ላይ ሲማሩ። እና የግል ትምህርት ቤት በጣም አሪፍ ላይ ነው ያለው። የመንግስትም አሪፍ ትምህርት ይሰጣል ባለው ሰዓት ማለት ነው ይሰጣል። ግን ለምሳሌ ከአንደኛ ክፍል እስከ 3ኛ ክፍል እኔ እንደኔ በማስበው ቢያንስ እስከ 3ኛ ክፍል ያሉ ተማሪዎች የአሲስት ያስፈልጋቸዋል የመንግስት ትምህርት ቤትም ቢሆን ማለት ነው። እና እንክብካቤ ያስፈልጋቸዋል። ህፃን ናቸው። ብዙ ነገሮች ከትምህርት አላማ እንዳይወጡ ትምህርት ምን እንደሆነ እንዲገባቸው በትምህርቱ ዙሪያ እንዲያጠነጥኑበት እውቀቱ ከዚህ ከህፃንነታቸው እንዲሰርጽ ምን ማድረግ አለበት የመንግስት ትምህርት ቤት? እኔ ብዬ የማስበው አሲስት እስከ 3ኛ ክፍል ቢቀጥር እንደ ግል ትምህርት ቤት መሆን ይችላል። የግል ትምህርት ቤት የሚለየው አንደኛ በአንድ በኩል ደግሞ ሁሌም ኦን ታይም በቃ እንግሊዝኛ ይነገራል። እንግሊዝ ተማሪዎች በሙሉ ይናገራሉ። የማይናገር ተማሪ የለም። ሁሉም ያወራሉ። ጥሩ ነው ብለህ ታምናለህ? እንግሊዝኛ ተናጋሪ ትውልድ መፈጠሩ ያው ቋንቋው መማሩ አይከፋም። ለኛ እውቀታችን ብዙ ተማራማሪ ለመሆን እንግሊዝኛ መናገራቸውም ማወቃቸውም አሪፍ ነው ብዬ አስባለሁ። አሁን ለምሳሌ ከፍ ሲሉ ከ7ኛ ክፍል ጀምሮ ሙሉ በሙሉ ሳብጀክቱ ኮርሶች የሚማሯቸው የሚወስዷቸው ኮርሶች እንግሊዝኛ የሚሆኑት ይቀየራሉ። በዛን ሰዓት ለመረዳት ይቸገራሉ። እንዳይቸገሩ ይረዳቸዋል። በጣም ጥሩ። ይሄን ያክል ወደ ትምህርት ሚኒስቴር ወሰዳችሁ። ግን የሚገርምሽ አስቂኙ ነገር ልለፍ እዚሁ ጋር የፌዴራልም የትምህርት ሚኒስቴርም እንደ አዲስ አበባም ትምህርት ቢሮ አለው። የግል ትምህርት ቤቶቹን የሚቆጣጠርበት መንገድ አለ። የመንግስት ትምህርት ቤቶችንም የሚቆጣጠርበት መንገድ አለ። የግል ትምህርት ቤቶች እንዲያሟሉ የሚጠይቃቸው ነገሮች አሉ። የመንግስት ትምህርት ቤቶች ላይ የግል ትምህርት ቤቶች እንዲያሟሉ የሚጠይቀውን መስፈርት የመንግስት ትምህርት ቤትን አይጠይቅም። የራሱ ነው። መምህር ታደሰ አዲስ ጉዳዩ ከፍቅር ጋር የተያያዘ ነው። ተማሪን ነው ያፈቀርከው? ተማሪ አይደለች። ከተማሪ ያለው ነው ያፈቀርኳት። ቀጥልልን። ተማሪ ያለው ነው ያፈቀርኳት። ያው ከልጅቷን ካፈቀርኳት 9 አመት ሞላን። ዘንድሮ 9 አመታችን ነው። እኔ ያው ያፈቀርኳት 10ኛ ክፍል እንትን ከተፈተንኩ በኋላ ማትሪክ ከተፈተንኩ በኋላ ነው የእሷን ፍቅር የጀመርንና ሰኔ 11 ጀምሮ ፍቅር ጀመረናል ከሷ ጋር። እሺ። በዛን ሰዓት እኔ የምሰራው የነበረ ነጋዴ ነበርኩ። በጎን ነጋዴ ነኝ። በጎን በኩል ደግሞ ኮብልስቶን እሰራለሁ። ኮብልስቶን ያው በጣም ብር ነበረው በዛን ሰዓት። ፋሽን ነበረ እሰራለሁ። እኔ ከትምህርቴ ባሻገር እነዚህን ሁለቱን ስራዎች እሰራለሁ። የምሰራውም ንግዷን ለምሳሌ የምሰራ ከጎንደር አዲስ አበባ እንቁላል ጭን ነበር። በምጭንበት ሰዓት በቃ ምንም በዛን ሰዓት በጣም ቢዝነስ አለኝ። በቃ ካሉ ከተባሉ ሰዎች ብዙም እንትን አልልም አላንስም። ያለኝ ነገሮች መንቀሳቀስ እችላለሁ ባለኝ አቅም ማለት ነው። አሁን ላይ ግን ያው ያ ሁሉ ነገር የለም። ያው ትምህርት ልማር በሚል ወደ ትምህርት የገባው ትምህርቴን ይበልጥብኛል ብዬ ወደ ዩኒቨርሲቲ ገባው። ዩኒቨርሲቲ ከገባው በኋላ የሚያግዘኝ ሳፖርት የሚያደርገኝ የለም፣ ከጎኔ የሚደግፈኝ ሰው የለም ነበር እና በዛን ሰዓት 4 አመት ሙሉ ተምሬ የጨረስኩት በእኔ ብር ነው እና ፍቅረኛዬም ታግዘኝ ነበር። ታግዘኛል። ያው እሷ ከሰው ቤት ነው የነበረች፣ ትምህርቷን አቋርጣ ከሰው ቤት ነው የነበረች። ባገኘችው በወር ትልክልኛለች። በወር በቃ እንዳይቸግርህ ምናምን እያለች። እኔ ግን አለኝ፣ በዛን ሰዓት አለኝ። ተምሬ እስከሚጨርስ እኔ ብር ያላለቀ አለኝ፣ የሰራሁት ብር አለ ከዛም በፊት እና ከእሷ ጋር ፍቅር ስንጀምር እሷ የ10ኛ ክፍል ያለች እኔ 10ኛ ክፍል እሷ ወደ 10 ስትገባ ከ9 ወደ 10 ስትገባ ሰኔ ላይ ፈተና ሲጨርሱ እና የኔ ደግሞ 10ኛ ክፍል ከተፈተንኩ በኋላ ነው። 10ኛ ክፍል ተፈትኜ ሰኔ 11 ላይ የሆነ እንትን ትሰራለች፣ ጠጅ ቤት ትሰራለች። ጠጅ ትጥላለች። ጠጅ ያው ተቀጥራ ነው የምትሰራው እዛ
ተቀጥራ እየሰራች ያው የአገሬ ልጅ ስለነበረች አገኘዋት፣ የሆነ ቦታ ላይ አገኘዋት፣ አወራን። ሳወራ በቃ የቤት ልጅ ነች፣ በጣም ደስ የምትል እናት። ባለው ሁኔታ ቀጠልን፣ አወራን፣ በስልክም በምንም አወራን፣ በአካልም እየሄድኩ አወራዋት። ያው ፍቅር ወደሚባለው ህይወት ገባን። ፍቅር ወደሚባለው ህይወት ስንገባ በቃ ጥሩ ላይፍ አሳለፍን፣ ጥሩ መንገዶች ሄድን። ከዛ 2 አመት ከሞላን በኋላ ወደ አረብ ሀገር በሄድስ ብላ የሚባል ነገር አነሳች። እሷ ፍላጎቱ ወደዛ አደረባት። ከዛ ቤትም አስወጣዋት። እኔ ከዛ ቤት ያስወጣውበት መንገድ በትግል ነው። በቃ እኔ ስለማወዳት ስለማፈቅራት እዛ ቤት ህይወቷ እንዲበላሽ አልፈልግም። የሷ ህይወት ደህና ደረጃ ላይ ደርሳ እንዳያት ነበር የምፈልገው። ተማሪ የዩኒቨርሲቲ ውጤት ሲመጣላት ሂጂ ተማሪ ስላት አይ ከዛ መግባት አልፈልግም፣ እኔ የምፈልገው ዩኒቨርሲቲ መግባት ሳይሆን የምፈልገው ወደ አረብ ሀገር እጄ ህይወቴን መቀየር ነው የምፈልገው አለች። እሺ ብለን ቀጠል። ያንን ነገር ሀሳቧን አልነቀፍኳትም። እሺ ብዬ ተስማማ። ከተስማማም በኋላ በቃ ፍቅራችን ቀጠለ። እሷ አዲስ አበባ መታ መኖር ጀመረች። እኔም ዩኒቨርሲቲ ገባሁ። 12ኛ ክፍል ተፈትኜ ዩኒቨርሲቲ ገባሁ። ዩኒቨርሲቲ ከገባሁ በኋላ በቃ ማውራት እንደዚህ እናወራለን። ሳመር ስመጣ እንገናኛለን፣ አገኛታለሁ። እሷ ያለችው እዚህ ነው፣ አዲስ አበባ ነች የነበረች። አገኛታለሁ ስመለስ፣ ሳመር ስንመለስ አገኛታለሁ። ቢያንስ ሳምንት 2 ሳምንት አብረን እንቆያለን። በምንቆይባቸው ሰዓቶች በጣም አሪፍ የሆነ ላይፍ ነው የምናሳልፈው። አሪፍ የሆነ ፍቅር ነው ያለን። በቃ የሚያስቀና ነው፣ ለሰዎች የሚያስቀና ነው የነበረን ፍቅር። ያው ጓደኞቻችን ከታች አንስቶ ገና ስንጀምረው አንስቶ በቃ የእናንተ ፍቅር እኮ ይለያል ምናምን ይላሉ። የሚለይበትም ምክንያት አለ። እኛ እንዲለይ ያደረግነው እሷና እኔ በጣም ፍቅራችን የተለየ ስለሆነ በጣም አስተሳሰቧም የረቀቀ ነው። እኔም ያንን ሀሳብ ታሳካዋለች ብዬ ነበር የማስበው የነበረ። ግን ያው አሁን ላይ አልሆነም። ያልሆነበት ምክንያት በመሀል ገንዘብ የሚባል ነገር አለ። ገንዘብ የሚባል ነገር ለሰው ልጅ እኔ ሰው ልጅ ይገዛዋል ብዬ አላቅም። አሁን በፊት ነበረኝ፣ ይዤው አውቃለሁ። አሁን ግን ያው ኦልሬዲ ያን ሁሉ ነገር የለኝም። ምን የሌለኝ ምክንያት ከጎንደር ወደ አዲስ አበባ ስጭን የሆነ አዴት የምትባል ከተማ ላይ እዛ ላይ የንግድ ወረቴን አጥቻለሁ። በመኪና በአውቶቡስ ቅጥቅጦች ነው ላይ ነበር ምንጭ ነው ኮርቶ መጋላ ላይ እዛ ላይ ጭነን ሲጭነው ሲመጡ እዛ ላይ ተገለበጠ። ያለው ንብረቴ እዛ ላይ ወደመ። ያለኝን ንብረት ደግሞ ያው ከሷ ጋር ብዙ ነገሮች አደረግንባቸው። ቀጠልን። ከዛ ያው አሁን ላይ እሷ ምን እንዳለችኝ ራሱ ማስታወስ አልፈልግም። ማስታወስ የማልፈልግበት ምክንያት እኔ በጣም አፈቅራታለሁ፣ በጣም ወዳታለሁ። እኔ ከሷ መራቅም አልፈልግም። እኔ ገንዘብ አይደለም የሚገዛኝ ፍቅር እንጂ። እሷ አሁን አሞኛል ስላመመኝ እኔ ለሌላ ህይወት መጀመር እፈልጋለሁ፣ ወጥቼ ሌላ ስራ መስራት እፈልጋለሁ ነው የምትለኝ። አሁን ኮንትራት ከሄደችበት ቤት አስከድቶ ይዞኝ ይወጣ ነው። አስከድቶ ይዞኝ ከወጣ በኋላ ከ2 ወር ከ1 ወር በኋላ ስራ ያስቀጥረኛል አለች። አይ ላንቺ ይወጥሩ አይደለም፣ እኔንስ ወዴት ጥለሽኝ አልኳት። እኔ እኮ በጣም ነው የምወድሽ አልኳት። አይ ስላንተ አያገባኝም፣ ገደል መግባት ትችላለህ አለች። በዛ መካከል እኔ ማልቀስ ጀመርኩ። ወንድ ልጅ ባያለቅስም ግን ፍቅር ነውና ፍቅር ገዝቶኝ ማልቀስ ጀመርኩ። ያው አሁንም ቀጥላ ምን እንዳለችኝ ታውቃላችሁ? በቃ እኔን ለማናደድ ይሁን ለማስከፋት፣ አንደኛዬን ተስፋ ለማስቆረጥ ይሁን አላውቅም፣ አንተ እኔን ማስተዳደር አትችልም አለች። እኔን ልታስተዳድረኝ አልችልም፣ ያለህ ምንም የለህም፣ ልታስተዳድረኝ አትችልም። ስለዚህ እኔ የሚያስተዳድረኝ ሰው ነው የምፈልገው አለች። እኔ ደግሞ በአሁኑ ሰዓት ያው ያለሁበት ስራ እሷን ለዕለት ህይወቷ አላንስም፣ እሷን ለማስተዳደር አላንስም። ብዙ ስራዎች መስራት እችላለሁ፣ ጉልበት አለኝ፣ ገና ህጻን ነኝ፣ መስራት እችላለሁ።
እኔ የሰራሁበትን አላማ የተማርኩበትን ትምህርት በቃ እስከ አሰብኩት ጥግ ድረስ ማድረስ ስለምፈልግ እንጂ እኔ እሷን ማስተዳደር እንደ ማንኛውም ሰው ማስተዳደር አቅቶኝ አይደለም። ግን በዛ መካከል ያው አንዳንድ ነገሮች ሲፈጠሩ እሷ የፈጠራቻቸው ምክንያት ለኔ ቀውስ ሆኖኛል። ያለኝን ነገር ከማጣቴ በላይ እሷን ከማጣቴ በላይ ስራዬንም አጥቻለሁ። አሁን የምሰራው በቃ እንደነገርኳችሁ ነው መግቢያው ላይ በቃ ምንም ስራ የለኝም ማለት ይቻላል በአሁን ባለውበት ህይወት ላይ። እና አሁን እሷ አስተዳድረኝ ብትለኝ እንኳን አላስተዳድራትም። እንደዛ ነው የምታስበው እሷ። እሱን ካሰበች ደግሞ እኔ አይ ችግር የለውም እኔ ፍቅሬን ይዤ መቀጠል እንችላለን፣ ችግር የለውም ነይና እኔ አስተዳድረሻለሁ ስላት አይ ካንተ ጋር መሆንም አልፈልግም፣ አንተ እንድታስተዳድረኝም አልፈልግም አለች። ስትለኝ አይ ነይ ግድ የለሽም ብትወጭም ከሱ የከፋ ነገር ነው የሚገጥምሽ፣ ስለዚህ 2 አመት እየሞላሽ ነው፣ 2 ወር ነው የቀረሽ፣ ጨርሽና ነይ አልኳት። እሺ እመጣለሁ ችግር የለውም ማስተዳደር ግነት አትችልም አንተ አለች። እኔም ማስተዳደር አትችልም አለች። ለምን ነው ማስተዳደር? የሰው ልጅ እኮ ፍቅር ይበቃዋል አልኳት። ፍቅር ካለ ይበቃል፣ በፍቅራችን መኖር እንችላለን። የሰው ልጅ ገንዘብ የመጣው ከኋላ ነው። የሰው ልጅ ነው እኛ ነን ቀድመን የመጣ ነው። የሰው ልጅ ሲመጣ ራቁቱን ነው እንጂ የመጣው ገንዘብ ተሸክሞ አይደለም፣ ገንዘብ ይዞ አይደለም የመጣው አልኳት። አይ እንደሱ እኔ በአሁኑ ሰዓት የማስብበትም ጊዜም የለኝም። እንደሱ ፍቅር የሚለው ያንተ ፍቅር የምትለው ነገር ገደል ይግባለች። አይ ገደል ለምን ይገባል? ንጹህ ፍቅር እኮ ነው ያለ ካኔ ያለቀስኩ ነው ምነግራት። ደግሞ ያለቀስኩ ስነግራት አይ አንተ ማልቀስ አይሰለችም፣ ማልቀሱን ተወውና ሌላ ሴት ላጋባህ አለች። ጓደኛዬን ላጋባህ፣ እሷን ላጋባህ ብላ ፎቶ ላከችልኝ። ፎቶ ስትልክልኝ አይ ለምን ነው እንደሱ? እኔ ፍቅር እንጂ ያጣሁት እኮ ሴት ልጅ አጥቻ አይደለም፣ ፍቅሬን ነው የተነጠቅኩት። ስለዚህ ፍቅር ደግሞ በገንዘብ አይለካም። እንደዚህ አታስቢ፣ ተረጋግተሽ ሰቢበትና ልጁም አጉል ቦታ ላይ ከሚጥልሽ አንቺ የምትሄጂበት መንገድ ትክክል አይደለም። ስለዚህ ትክክል እስካልሆነ ድረስ በቃ የከፋ ነገር ይደርስብሻል፣ ባታስብ ይሻላል። እኔን ተይኝ ችግር የለውም፣ እኔ በፍቅር መቅጣት ከፈለግሽ በፍቅር መቀጣት ይችላለሁ፣ ችግር የለውም። እስካሁንም ብዙ ነገሮችን አድርገሽኛል አልኳት። አይ ካንተ ጋር መቀጠል አልፈልግም፣ እሱን ወስኝበታለሁ፣ ከሱ ጋር ወጥቼ ስራ እንዲያስቀጥረኝ እፈልጋለሁ አለች። አይ እሺ ብዬ ማልቀስ ጀመርኩ። እሷም ስልኳን ብሎክ አደረገች። ቴሌግራም የለም፣ ሜሴንጀር የለም፣ ኢሞ የለም። ዋትሳፕ ላይ አሁን ትናንት ምሽት ላይ ክፍት ነው። ብሎክ አላደረገችው። ብሎክ አድርገው ነበር ከፍተዋለች፣ ግን ከፍተዋለች። ስደውላት አታነሳ፣ ስጽፍላትም አትመልስልኝ። ለምንድን ነው የማታነሽልኝ ብዬ ስጽፍላትም አታነሳ፣ አትመልስም። ታየዋለች፣ እንደገባላት ታየዋለች፣ ግን አትመልስም። ይህ የተፈጠረበት ምክንያት ያው ይገባኛል። የሰው ልጅ ህይወቱ የተመሰቃቀለ ነው እና ያን ህይወት ለእኔ ችግር የለውም፣ ይህን ህይወት ላልፈው ይችላለሁ። ለእሷ ግነት ይህ ህይወት የከፋ ሊሆንባት ስለሚችል እኔ ፍቅሬ ተመለሽ፣ ወደ ሌላ ቦታ አትጅብኝ ብዬ ነው ምነግራትና ይህን ሁሉ ነገር ብዙ ነገሮችን አሳልፈናል። ብዙ ህይወቶችን ሰጥቻለሁ፣ ብዙ ፍቅሮችን አሳልፈናል እና ይህንን ፍቅር ሜዳ ላይ ጥለሽው አትጅ ነው። የሰው ልጅ ከገንዘብ በኋላ ነው የመጣው። ገንዘብ ብለን አንድ ገንዘብ በጣም ለሰው ልጅ አጥፊው እንጂ ጠቃሚ አይደለም። ያለን እናጣለን፣ ገንዘብ ይጠፋል፣ ብዙ ነገሮች እናጣለን። ይዘን አይተነዋል፣ ጠፍቶም አይቼዋለሁ። አዎ እርግጥ ነው አሁን እሷን ማስተዳደር አልችልም። ማልችልበት ምክንያት አለ። ማልችልበት ምክንያት እሷ
ወደ አረብ ሀገር ትመጣለህ በሚል የውሸት ነገር እውነቷን ሊሆን ይችላል ኦልሬዲ ግን መተህ ትሰራለህ 300 ሺህ ብር እኔ ሳፖርት አደርግልሃለሁ ከፍልልሃለሁ ችግር የለውም ደግፋለሁ ይሄንን እና ሌላውን ነገር አንተ ክፈል አለች ክፈል ስትለኝ እሺ ብዬ ተስማሙ ከዛ ፓስፖርት ተመዘገብኩ ከወጣ በኋላ እሷ ሌላ ነገር ጀመረች እኔ ቁብ ጀምሬያለሁ አለች እውነት ነው ቁብ ጀምራለች ሲስተሯ ጋር እናወራለን ቁብ ጀምራለች ቁብ እኔ ቁቡን መጀመሯ ደስ ይለኛል ደስተኛ ነኝ እሷ ብታድግ ችግር የለውም ደስ ይለኛል እኔ ግን በዛን ሰዓት እዛ ልቤ እዛ መሄድ ነበር የነበረው ተነሳስቶ የነበረ በቃ አረብ ሀገር ሄጄ እሷን ህይወትን መቀየር እችላለሁ የኔም ህይወት ይቀየራል ስለዚህ ለእሷ ብዬ ነው የምኖረው በዚህ ምድር እሷ ካለች እኔ በቃ ብዙ ነገሮች አሉኝ ማለት ነው እሷ ከጎኔ ከሆነች እሷን ማስደሰት አለብኝ ብዬ ነው ማስበው ከዛ መጥቼ መልስልሻለሁ ችግር የለውም 300 ሺህ ብሩን ከፈይልኝ እኔ መጥቼ መልስልሻለሁ እሺ ተባብለን ተነጋገር ስንነጋገር በመሃል አይ ደላላ ታማኝ ደላላ የለም ላመጣ አልችልም ማለች ግን በዛን ሰዓት እኔ ደስተኛ ሆኜ የዚህኛው ፓስፖርቱን እየተመዘገብኩም አሻራ ሰጥም ምንም ስልም የግል ትምህርት ቤት ስለነበረ መጠበቅ አልቻሉም አይ ለምን ነው ምትወጣ ምትገባው ስለዚህ መልቀቂያ አስገባና ልቀቃሉኝ እሺ ብዬ መልቀቂያውን አጻፍኩ እኔ ደስተኛ ስለነበርኩ በዛኛው በመሄድ አጻፍኩ ወጣሁ ከትምህርት ቤት ስወጣ ሌላ ህይወት ገጠመኝ እኔ ገጠመኝ ህይወት በቃ አልቻልኩም ምንም በቃ የመምር ህይወት ሴቭ ያደረኩት የለኝም ያችን ደሞዝ ነው የምጠቀመው የነበረ ስጠቀም የነበረ ያችን ደሞዝ ነው ያችን ደሞዝ ሳጣ እኔ ሌላ አጉል ውስጥ ገባሁ አጉል ውስጥ ሌላ ቦታ ላይ ሲገባ የቀን ስራ መስራት ጀመርኩ የቀን ስራ እሰራለሁ ከዛ ያችኛዋን በሁለት ቀን በሶስት ቀን እየሄድኩ ተማሪዎችን አስተምራለሁ ግን ያቺ ትምህርት ቤት ላይ የማገኛት ደሞዝ ደግሞ 3000 ምናምን ብር ናት በአሁኑ ሰዓት ማለት ፊት ላይ ተቀጥሬ የምሰራው ነው 10000 ብር ነው አሁን ላይ ግን 3500 ብር ምንም አታደርግ ያችን ለቤት ኪራይ ከፍላለሁ ለራት ለሆዴ ለጉርሴ ደግሞ የቀን ስራ እሰራለሁ ማለት ነው ያንን ያደረኩ ህይወትን መግፋት ጀመርኩ በቃ 2 ወር 3 ወር ሞላኝ ስሞላኝ በመሃል አናገርኳት እንደዚህ ነኝ በቃ ከጎን ብቶኝ ምን ችግር አለው ቢያንስ እንኳን አንቺ ብትኖሪኝ እኔ ገንዘብ አንቺ ካንቺ አልፈልግም ገንዘብ እኔ በገንዘብ አላምንም ስለዚህ እኔ አንቺን ፍቅር ነው የምፈልገው ፍቅሬን ጥለሽው አትሂጂ በጣም ጎዳብሻለሁ አልኳት ያልሆነ ውስጥ እየገባው ነው ስለዚህ ህይወቴ ከሚበላሽ በቃ አንቺ ከጎኔ ሆነሽ ደግፍኝ አልኳት ለእህቷም ነገርኳት አይ የቀለደች ነው እንጂ የሚሆን አታደርገውም ማለች እሷ ግን አይ ካንተ ጋር መቀጠል አልችልም እንዳትደውልብኝ ያንተ ጭቅጭቅ ሰልችቶኛል ያንተ ፍቅር የምትለው ነገር ሰልችቶኛል አለች እኔ ደግሞ ከኔ እውነት ፈጣሪ ነው የሚያውቀው በጣም የምወዳት ማፈቅራት ስለዚህ ፍቅሬ አትግፊኝ ይሄን ብቻ እንደርስልኝ አትግፊኝ ብዙ ነገሮችን አሳልፈናል ባንቺ ብዙ ታምም ያለው ብዙ ነገሮችኛል እኔ ካምፓስ ተማሪ ያለው ከ3ኛ ወደ 4ኛ አመት ልዛወር ፈተና ቃላይ ፈተና ልፈተን ስንል እሷ እንዲሁ ታጣለች ስትጣላኝ ራሴን ፌንት በለው አልቻልኩም በቃ ፌንት ስበላ ጓደኞቼ ምን ሆኖ ነው የሚያዞር በሽታ አለበት እንዴ ብለው ጠበል ወሰዱኝ ጠበል ሲወስዱኝ ምን አቃደለው ከዛ ሐኪም ቤት ወሰዱኝ ሐኪም ቤት ወስደውኝ 2 ቀን ሙሉ ግልኮስ ተሰጥቼ በቃ በሁለተኛ ቀኑ ነቃ በሁለተኛ ቀኑ ስነቃ ያለውበትን አላቀም ምን እንደሆንኩም አላቀም ከዛ ሳስበው ከሷ ጋር ተጣልቼ ነበር በሷ ምክንያት ነው ያንን ሁሉ ነገር ያለው ሁሉ ፈተና ይደረሰብኝ እና ያንን ሁሉ ነገር ከፍየላት በሷ ምክንያት ያንን ሁሉ ነገር አስከፈለኝ ይሄን ያክል እኔን ገፍታ መሄዷ በጣም ከባድ ነው ለኔ ከብዶኛል መኖር አልቻልኩም ምንድነው የከፈልክላት በቃ ብዙ ነገሮችን አድርጌላታለሁ ይሄን አድርጌላታለሁ ብዬ አላወራም
ባላወራበት ልታወራ ለፍቅር ስለ ቆይ ልታወራ ነው የመጣኸው አትግፊ ልትላት ነው የመጣኸው እኛ ደግሞ እንደ ሚዲያ የኋላ ታሪኩን ሰምተን የሆነውን አንተን ለመረዳት እንደውም እኔ ቀጥዬ ልጠይቅህ የነበረውን ጥያቄ ነው አሁን እንዲህ ማድረግ አልፈልጉም ምናምን ያልከው ምን አርጋሃል ምን አሁን ለምሳሌ ይሄን ሁሉ ሁኝላት አልከ ይሄን ሁሉ ዋጋ ከፍየላት አልከ ያንተ ፌንት መሆን ያንተ በግሉኮስ ወደሷ የሚደርሳት ነገር የለም የሷን ፍቅር እኔ ጋር ሁኝ ስትላት እሷ ደግሞ አይ የራሷን ውሳኔ ስትወስን አንተ እየታመምክ ይሄ ለሷ መስዋዕት መሆን ማለት አይደለም አንተ ራስህን መቆጣጠር አለመቻል ራስህን አለመግዛት ይባላል ለሷ የምትከፍለው ዋጋ አይደለም ይሄ እሷን ምን ልትለይ ነው ልክ ነህ እኮ ምንድነው የከፈልክላት ካለ ይሄን አድርጊላት አሁን ለምሳሌ ገንዘብ ብቻ አይደለም ከፈለው አይደለም ምን ይከፈላል እሺ ሌላ ለምሳሌ በፍቅር ብዙ ነገሮችን ትሆናለህ እኮ ንገረኝ እሱን ይሆን ከሆን ፌንት የበላውን ተው እምቢ ስላለችህ ራስ መቆጣጠር አልቻልክም ወደሷ የሚደርስ አደረኩት የምትለው ነገር አይደለም ራስህ ሆነ የምትለው ነገር እሱማ ልክ ነህ ያን አደረኩላት እኮ አይደለም እሺ ከፈልኩላት አይደለም ራሴን አለመቆጣጠር ነው በዛን ሰዓት ምንና እሷም ከመጠን በላይ ማፍቀር የተነሳ በቃ በመጠን ማፍቀር ያንተ ኃላፊነት እኮ ነው ቆይ አሁን ይሄ እዚህ ጋር ተግሬ በጣም ሐራሻቱንበት አሁን የሱን ልብ መመርመር አይችልም ፍቅር ላንተ ምንድነው እሷን ስታስባት አንተ ልብ ላይ የሚሰማህ ነገር ምንድነው አሁን አንተ ታዲያ የራስህን ብቻ ነገር አሁን ተክሌ ፊልም ልታረጋው አትችልም አንዳንዴ የሰው ይሆን የተሰማው ነገር አለ ምንድነው ምንዋን ይወደድከው እንደዚህ ከማጥም በላይ አይደል እኔ ደግሞ እሱን አይደለም የምፈልገው ምንዋን ይወደድከው ምናምን አይደለም እኔ የምፈልገው አድርጌላት አያረኩት አይደለም አንተ የሱ አይን የለህም ለምሳሌ መጅኑን ሌላ የሚለውን ስትመጣ ታሪኩን ታውቀዋለህ እንዴ አሁን መጅኑን የሚባል ሰው ነበርና ሌላ የምትባል መጅኑን በራሱ በሽተኛ ማለት አይደል ባረብኛ ከዛ በኋላ ነው በሱ ጋር ተያይዞ ነው የመጣውና አያት መጅኑን በሌላ በደ ከዛ ይቻል ሌላ ምንድናት ተብሎ ምናምን ሲባል ሲያዩት አንዱ ሲያዩት እንዴ ይችላል እንዴ መጅኑን ያሳበደችው ምናምን ሲባል አዎ ግን በሱ አይን አላየሃትም አዎ ኪም አሁን እኔ እንዴት እሷን ተወዳታለህ እሷኮ ምትወደዳ ቆይ ሐሳብ ይሳታገኝ እሷኮ ምትወደዳ አይደለችም የሚል ሐሳብ ባነሳ አንተ ምን አባህ ገባህ እሱን ሆነ ሃያሃት ወይ ትኛለሽ እኔ ያልኩ ያለሁት ቆይ ታዴ እኔ ብዙ ከፍየላት ምናምን አለ ምንድነው የከፈልከው ብዬ ስጠይቀው እንደምወደ በሷ ፍቅር ምክንያት 2 ቀን ፌንቱኛለሁ አለ ይሄ ለሷ ዋጋ መክፈል አይደለም ራስን አለመቆጣጠር ነው እሺ የሆንከው ነገር ስለሆነ እሱን መናገር አልፈልግም አለ አሁን መምጣት ያለብህ አንተ ስለ ፍቅሩ አንደኛ ይኸውልህ አሁን እኛ አንተን ስናቀርብ ባንተና በሷ መካከል ያለውን መልእክት ለማለዋወጥ ብቻ አይደለም አንተ ለሷ መልእክት ለማስተላለፍ ስልኳ ላይ መደወል በቂ ነው በሁለት ወጣቶች መካከል ያለው ፍቅርና ያለው አስተማሪነት የዚህ ዘመን ወጣቶች በፍቅራቸው መካከል የሚያለያያቸው በፍቅራቸው መካከል ደግሞ የሚያጣብቃቸው ምንድነው ብለን አስተማሪ ነገር እየሰራን ነው አይደለ አስተማሪ ነገር ስንሰራ ደግሞ ውሃ የሚያነሳ ነገር ማውራት አለብህ ደግሞ መምህር ነህ ልክ ነው ዝም ብሎ ወጣት አይደለህም ዩኒቨርሲቲ 4 አመት ከዛ ደግሞ ኤሌመንተሪ ፕሪፓራቶ ብዙ ያለፍክ ሰው ነህ ስለዚህ ታሪኩን ውሃ እንዲያነሳ አድርገህ ንገረን ነው አግኝተኛል ሐሳቤን የኪምን ሐሳብ እየገፋውት አይደለም የኔ እሷ ያነሳችበት አንግል ሌላ ነው እኔ ስለ ፍቅሩ እንዴት ምንዋን ወደድከው ምንዋ ይፈቀራል የሚል ድምዳሜ ውስጥ አልገባሁም ቢሆን ሮ የኪም ሐሳብ ያቆመኝ ነበር የኪም ሐሳብ አሁን እዛው ባለበት ይቆም እኔ ግን ሐሳቤን ልቀጥል ምንድነው ያደረክላት ደግሞ እኔ እሷን እንደ መብት ስለማየው ደግሜ ቀጥዬ ላንሳብህ ማስተዳደር ትችልም ማለችህ እኔ እንዲህ ከሚሉ ሴቶች ጎን ነው መቆመው እንዲህ የሚሉ ሴቶች የፈለገ ከዚህም በላይ እንዲሉ መደግፍ ማበረታታ ሰው ነኝ እኔ በግሌ ባል ማስተዳደር መቻሉን ማሳየት አለበት ብዬ ስለማመን እኔ አብሮ መተዳደር ይችላሉ ከሚሉት ውስጥ በሱኛው አላምንም እኔ የእሱ ያንቺ አንተ የራስህን ታሪክ ንገረን ታዲ አርሜኒያ እኮ ልዩ ናት ቅድስት አርሴማ አለቻት 93 ከመቶ ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ
011 662 2922 0988 38 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጅዎ። ባል ማስተዳደር መቻሉን ማሳየት አለበት ብዬ ስለማምን እኔ አብሮ መተዳደር ይችላሉ ከሚሉት ውስጥ በሱኛው አላምንም እኔ የእሱ ያንቺ አንተ የራስህን ታሪክ ንገረን ታዲ። ልክ ነው። አብሮ አሁን ለምሳሌ አብሮ ማስተዳደር አልችልም ከሚለው ላይ ማለት ነው። ይሄ ነገር አሁን ለምሳሌ ያለውን ንብረት ላይኖረኝ ይችላል፣ ቋሚ ንብረት ላይኖረኝ ይችላል፣ ግን እሷን ማስተዳደር እችላለሁ። ምን ከፊት ሳገኛት ምንም ገንዘብ የላትም፣ እኔም ያው ገንዘብ አለኝ ብዬ አላወራም በዛን ሰዓት ማለት ነው። ምና የጠፋ ነገር ስለሆነ ያን ገንዘብ ቢኖርም ኑሮም አልጠቀመኝም፣ ምና ጠፍቷል፣ የጠፋ ገንዘብ ነው። ስለዚህ የጠፋን ገንዘብ ደግሞ እንደገና ማሰቡ ራሱ በጣም ከባድ ነው ለኔ። የትኛው ነው የጠፋው? በቃ አሁን ለምሳሌ ወደ አረብ ሀገር ስትሄድ አንተ ምን አስተዋጽኦ አድርገሃል? በቃ ሳፖርት አድርጋለሁ። ምን ለምሳሌ ብር ሰጥቻታለሁ። ያንንም ያደረኩላት በጣም አሪፍ። አሁን ላለችበት ህይወት ራሱ እኔ ኢንቨስት አድርጌያለሁ አስተዋጽኦ አድርጌያለሁ ከሆነ ይሄን ብለህ ንገረኝ። አሁን ላለችበት ህይወት አሁን ለምሳሌ የብር መጠን መግለጹ ችግር የለውም፣ ግን ባለችበት በሆነችበት ችግር የለውም አይደለም። ተግደረደርኩ አሁን እኮ ነው እንደሚሰማኝ ምንም አላረገም ማለት ነው። ምንም አሁን እንዴት ነው ትመጣልኛለች ብሎ እንደመጎተት እንደዚህ እንደመሳብ ነው። ምክንያቱም ይሄን እናደረኩት ማለት ነው አልፈለክም አንተ ነው አልፈለክም ነው እንድትመጣልኝ ርቃኝ እንዳትሄድ ነው እኔ የምፈልገው። ይሄን ደግሞ እዚህ ጋር ታሪኳን ሳወራ የበለጠ ሊከፋት ይችላል ነው ሊከፋት ይችላል። እሷ እንድትከፋብኝ አልፈልግም። ለዛ ነው እንጂ አስቤበት ነበር ሁሉም ነገር ለማውራት። እኔ ግን ከሷ እንዳድርቅ ብትርቅስ እሺ ብትሄድስ ርቃለች ሌላ ሴት አታመጣም አንተ መኖር አልችልም። አረ አይልሽ አሁን እኮ ጊዜ ተለዋወጠ ይትባረክ የሚባለው እዛ ጋር ማለት ነው። አረ ያለሽ ትዝ ይልሻል? አረ እንደዚህ ይባላል። እቅፍ አርጋት አብረህ ብተኛ እንደው ምን ይችላል ሳትነካት ምናምን ስትይ አሁን እንደሱ ይባላል። አሁን አንቺ ራስሽ ይባላል እንዴ? አረ ተይ እንደዚህ እሱ ይወስን እንጂ ሞክረው ታውቃለህ አንተ ሌላ ሴት በህይወት አፍቅረህ ታውቃለህ? አላውቅም። በቃ ታዲያ ይሄ ነው ችግሩ። የመጀመሪያ አይባልም እንዴ? ምን እያስተማርሽ ነው? አይባልም እንደዛ። አረ በእናትህ እሱ ይወስን እንዴ? ዝም በይ። አረ ጉድ አይባልም እንዴ? ለምን ትጎዳለህ ብዬ እኮ ነው ታዲ። አዎ እኛ ሰዎች ነን ተመልካቾቻችን። ተዋት እሷን እንዴ ደፋር እንዳትናገሪ። ምን መሰለሽ የምትይው ግድ የለህም በርታ በል ህይወት ይቀጥላል ምናምን ነው የሚባል። ቆይ እንትንን በንተካ ይሄ እኮ ሰዎች እንዲፋቀሩ እንጂኛ መንጥራው እንዲለያዩ አይደለም። ከተለያዩም በፍቅር አርጎት ግድ የለም በያላችሁ ህይወት እኮ ብዙ መንገድ አለው ምናምን ተብሎ እንትን ሊባል ይችላል። አንተ እኔን ጣላን አይባልም። አረኪም ተይ እሺ ንገረኝ፣ አንተ ንገረኝ። አሁን ለምሳሌ በቃ እኔ እንድትሄድብኝ አልፈልግም፣ ከኔ ጋር እንድትኖርልኝ የምፈልገው በቃ የሆነ ቀን ላስተዳድራት እችላለሁ። እኔ ከህይወት ከዚህ አሁን ባለሁበት ደረጃ ላላስተዳድራት እችላለሁ፣ ግን ትንሽ ከታገሰችኝ አስተዳድራታለሁ። ማስተዳድርበት መንገድም አለኝ እና ቤተሰብ እሺ ንገረን እሱ ፕሮጀክት ቤተሰብ ጋር እሺ ቢያንስ ተስፋ እንድታደርግ አሁን ማስተዳደር አትችልም። ይሄ ፍቅር የምትለውን ነገር እዛው ተወው። እንዲያውም ቃሉ ከባድ ነው፣ ግን አንተ ያልከው ስለሆነ ልድገመው። ይሄ ፍቅር የምትለውን ነገር ፍቅርህ ገደል ይግባ ብላለች። የእሷ ቃል ስለሆነ ነው እኔ አልለውም። ይሄ ኦኬ እሱን በይ ግድ የለሽም አንተ ማስተዳደር አትችልም ብለሽኛል። ነገር ግን እኔ ላስተዳድርሽ እንደምችል ፕሮጀክት ይሄ ነው ብለህ ንገረን። ፕሮጀክቱን ስታምንበት ሐሳቧን ልትቀይር ትችላለች። ልታስተዳድራት እንደምትችል ሐሳቧን አንተ ላይ እኮ ተስፋታ እኮ ነው የሚመስለኝ አይደለ? እኔ ደግሞ የሚመስል እሱ ብቻ አሁን እና ፕሮጀክቱን ይንገረኝ። እሺ ፕሮጀክቱን ተናገርና ግን እኔ መናገር የምፈልገው ሐሳብ አለኝ። እሺ እኔ አሁን ለምሳሌ እሷን ለማስተዳደር ብዙ ነገሮችን ማድረግ ይችላል። ባሁን አድርገህ ለምን አታሳይም ነው? ላደርግ ነው እሱን ወስኛለሁ። ግን እሷ ጥላን ከሄደች ከጎኔ ካልሆነች ያን ነገር ማድረግ አልችልም። አንተ ያለ እሷ መንቀሳቀስ አትችልም። በቃ እንደዛ ነው የሚሰማኝ። ቆይ እንዴት ነው የሚያደርግ? አሁን ፍቅሩ እስኪ ግለጽ።
ተይኪም በእናትሽ መጀመሪያ የጠየኩት እስራኤል ልስራበት ቆይ ተይ እንዴት ነው የሚያደርገው አሁን አንተ ያለሷ ስራ መስራት ያለሷ መለወጥ አትችልም ስትመጣ ድቅን ብነው ነው የምትልብህ እሷን ምንድነው የሚያደርገው እኔ እንትኑ በቃ ከሷ ጋር ከተጣለው የሆነ ስራ አይሰራኝም የሆነ ክፉ ቃል ካወጣት እንኳን የሆነ ምን አስከፍቻት ነው ብዬ ስለማስብ በቃ አልችልም ብዙ ስሜቶች ይሰሙኛል መቆጣጠር አልችልም ራሴን ትክክል ነገሮች አይሰሙኝም በቃ እነዚህ ነገሮች ስለማይሰሙኝ እሷ ከጎኔ ሆና ግነት አይዞህ ካለችኝ ያንን ነገር ማድረግ ይችላል ተጠብቀኝ አንድ አመት ብቻ ትስጠኝ ያን አንድ አመት ሰጣኝ በአንድ አመት ውስጥ እኔ ለውጥና አሳያታለሁ ተለውጬ ማሳየት ፈልጋለሁ የምፈልገው አሁን ለምሳሌ ደሞ ቤተሰቦችንም ይቅርታ ማለት ፈልጋለሁ በሷ ምክንያት ከሷ ጋር እሷ ለሷ ይሆናል በሚል ምክንያት ከቤተሰቦቼ ጋር ተራርቄ ነው ያለሁት ቤተሰብ አይደግፈኝም ቤተሰቦች እንዴት ነህ እንኳን ብለው አይደውሉልኝ የሚደውልልኝ አንድ ወንድሜ ብቻ ነው ለምን እኔ ጥፋት አጥፍቻለሁ እሷ በምትሄድበት ሰዓት ወንድሜ የሆነ ንብረት ከኔ ያስቀምጠው ነበር ያንን ንብረት ሁሉ ሽጬ ነው የሰጠዋት ያንን ንብረት ሽጬ ሰጣት አይ ሰርቼ እንከፍለዋለን ምናምን አለች አይ እሺ ብዬ ችግር የለውም እኔ አንቺ ደህና ሆኝልኝ ብቻ ብዬ ያንን ሁሉ ነገር አድርጌያለሁ ያን ሁሉ ነገር ሳደርገው ግን እኔ በደስታ ነው ልጅ ወልዳችኋል ግን አልወለድንም ቃል ግን ተጋብተናል በተክርስቲያን ደን ምን ለማድረጋለች እንደማለያት እንደማትለይ ግንኙነታችሁ ምን ያክል ሂዶ ነበር ሁሉንም ምን አንድ ባልና ሚስት እንደሚያደርጉት በቃ ያ ደረጃ ደርሶ ነበር እንደዛ አይነት ነገሮች ይደዋል 9 አመት ሙሉ ቆይተናል 2 አመት ነው እንጂ ያልተገናኘው ከ2 አመት በፊት ተገናኝተን ነበር አብረን ነበርን አብረን እንደዚህ አሳልፈናል እና ያን ሁሉ ነገር አሳልፈን ፍቅራችን በጣም ይለይ ነበር ግን ያን ሁሉ ነገር መንገድ ላይ ገደል ሲገባ በጣም አስጊ ቦታ ላይ ደረስኩኝ ከፋኝ ካለሷ መኖር አልችልም መኖር ምችል መስሎ አይታየኝም በቃ መንገዱ የተዘጋቢ መስሎ የሚታየኝ በቃ ያንን ሁሉ ቃል ይወጣታል ብዬ ነው ያላስ እንኳን ይቅርና እንደዚህ ብትለየኝ ብትርቀኝ እንኳን ያወራችኝ ትርቀኛለች ብዬ ነው ማሰበው ስቲል የነን አሁን ያለውበትን ደረጃ ልታስብ ትችላለች አስተማሪውና አንተ ተለውጠኝም ካለች ያው ምንም አይደለም ለኔ ትልክልህ ነበር አረብ ሀገር ላይ ሆና ያው ልካልኛለች ለቤተሰቧ ስትልክ ትንሽ ልካልኛለች አሁን ምናልባት ይኸውልህ ብዙ ተጧሪ ወንዶች አሉ ይባላል እህቶቻችንን አረብ ሀገር ይሸኛሉ እነሱ አረብ ሀገር ሆነው በየወሩ የያገኙትን ይልካሉ በዛ የሚኖሩ ወንዶች አሉ ይሄ ሲቀርባቸው ነው ፍቅር የሚሉ በጣም ከዚህ በፊትም በሰራናቸው ቪዲዮዎች ከዛ ጋር ተያይዞ ሲመጣ ነበር ምናልባት አንተ አረብ ሀገር ሆና ምትልከውን ነገር እሱን አስቀርታብህ ነው አይ እኔ ብር አልፈልግም ብር ያው የሆነ ጊዜ ላይ በጣም ቸገረኝ ላኪል ብያታለሁ እሺ የቸገረኝ ምክንያት ስራ እየፈለኩ በዛን ሰዓት ስራ በመፈልግበት ሰዓት ብር የለኝም ከቤተሰብ ጋርም አላወራም ያለኝ ንብረትም በዛ አልቋል በቃ ጨፍጭፈዋለሁ ዩኒቨርሲቲ ተማሪ እያለሁ ያን ሁሉ ስለጨረስኩ ላኪልኝ አልኳት ልካኛለች በዛን ሰዓት አመሰግናለሁ ስንት ላከችልህ ቸገሬ ባለኝ ሰዓት ባልኳት ሰዓት 6000 ብር ልካልኛለች እሺ ያን 6000 ብር ስራ ፈለኩ ገባውበት ከገባው በኋላ በዛን ሰዓት በቃ በጣም ደስተኛ ነኝ ባደረገችልኝ ሁሉ በጣም ማመሰግናለሁ ጠቅላላ ከሄደች አረብ ሀገር በተለያየ ጊዜ ስንት ምን ያላከችልህ 22 ብር 22 ያንም ያው ለቤተሰብ ስትልክ 16000 ብር ግራጁዌት ሳረግ 16000 ብር ልካልኛለች ከዛ 6000 ግራጁዌት ስታረግ እሷ አረብ ሀገር ሄዳ ነበር አላስመረቀችም ሄዳለች እኔ ልመረቅ 6 ወር ሲቀረኝ እሷ ሄዳለች በጣም ጥሩ አሁን ሲጠቀለል የዚህ ኢንተርቪው እሺ መናገር መፈልገዋል ከመጠቅለላችን በፊት ተመልካቾቻችን እሺ አሁንማ አፋፌን ስትለኝ አንዳንዴ አፋፌን አይደለም ይልሽ ምን መሰለሽ አንዳንዴ ለመፍትሄ አይደለም እንደ ታዲ አጌንስት እየቆምኩኝ አይደለም ታቃለ ግን አንዳንዴ እቅጭቅጩን ብንነጋገር ከዛ በኋላ ሌላ ጥፋት ከመጥፋቱ በፊት
መፍትሄ መገኘት ይችላል ብዬ ነው ያንቺ ማስበው። ቅጭቅጩ ምንድነው? ቅጭቅጩ እኔ በመጀመሪያ ደረጃ ሴት ልጅ ታስተዳደር ወንድ ታስተዳደር የሚባል ነገር የለም። በጣም እድለኛ የሆኑ ሰዎች ሁለቱም ተግባብተው እኩል ይተዳደራሉ። አሁን እኔ ቤት ሳልሰራ በቀመጥ ላይፍ ስለራሱ ይሞላልኛል እንዳይሞላም እኔ እሰራለሁ እሱም ይሰራል። ከዛ ትግባባለህ። በጣም እድለኛ ከሆንክ ደግሞ ተግባብተህ በዛው ልክ እያደክ ትሄዳለህ። ቢዝነስ እኩል ይታሰባል። አንዱ የሆነ ነገር ያርጋል እየተባለ ነው። ትልቅ ደረጃ ላይ የደረሱ ሰዎች እኮ ባል ብቻ እየሰራ ሚስት ቤት ተቀምጣ ቀብለ ላይሆን ይችላል። ገባ ደግሞ ከዛ በተጨማሪ ደግሞ ሚስት ናት እኮ ሰፖርት የምታደርገው። አንተ ያስተዳደርክ ይመስላል። በጣም ብዙ ጊዜ ወንዶች ሚስቴን ማስተዳደር ቤተሰብ አስተዳዳሪ ነው ምናምን ነው ወይ ሴት ናት ከኋላ ሆና የምታስተዳድርህ። አልገባህም አንተ ገና አንተ ውጭ ወጥተህ እዚህ ምናምን ሰርተህ ደሞዝ ይዘህ የምትገባው እሷ ሰላም ስለሰጠችህ ነው። እሷ ማታ ስትመጣ የቀንህን ውሎ በሙሉ ሰምታ እሱን ሊድ አድርጋ ይሄ እንደዚህ አድርገው ይሄ እኮ እንደዚህ ሆነ ብላ እሷ ናት የምትመራ። ይሄን ግን ገናኛ አላሰብነውም። ከዛ በተጨማሪ ምንድነው አሁን ወንዶች ሴቶች በጣም መጥቀው ሄዱና ወንዶች እኛ ላይ ለመድረስ በጣም በቃ ተቸገራችሁ። የእውነቴን ነው የምለው። ሴቶቹ ሄዱ በቃ ማን ይድረስባቸው? ራሷን የምታስተዳድር ከሆነ ምሸክም ምን አስፈለጋት? ይሄ እኮ ነው ሀፈን እያለ አሁንም እየሆነ ያለው ነገር ይሄ ነው። ገባ ወደ ሀሳብ እኮ ነው የመጣሽው አይደለም ሊድ የሚያደርግ። ስለዚህ ምን ተፈጠረ? አሁን እኮ ይሄን ጥያቄ ሁሉ አትጠይቅም ነበር። ስሟ ማን ነው? አልማዝ አልምዬ እኮ ይሄን ሁሉ አትጠይቅም ነበር በመጀመሪያ ደረጃ። ወደ እኔ ጥያቄ እኮ ነው የመጣሽው። እኔ አንቺ ምንድነው ያልሽው? እኔ አንቺን ቅድም ያስቆምኩሽ ስለዚህ እኮ ገባኝሽ። አሁን ወንድ ያስተዳድር ልትለኝ ነው አይደል? ተከክል ወደዛ ነው የመጣሽው። እናንተ ወጣችሁ ሰርታችሁ ስትመጡ ራሳችሁን ያስተዳደራችሁ ይመስላችኋል የሞላችሁት። ሴቶች ናት ነው ኦኬ። ግን ሴት የምታስተዳድረው ቆሞ የውጭውን ሰርቶ በሚያመጣ ወንድ ላይ ሆና አይሽ ከነንትኗ ድጋፍ አይደለ? የቤቱ ራስ እሱ ነው፣ የውጭውን ይሰራል። ቀደም እሱ እንዳለው ሂድ ሰርቶ ያመጣል። ለነገ በርትቶ ለመሄድ ሚስቱ ታበረታው ይሆናል። ይሄን እንዲህ አድርግ ይሄን ያክል ፕላን ታረጋለች። ይዞ የመጣውን ደግሞ ቤት ታስተዳድራለች። ልጆች ካሉ ምናምን ይሄን እንደ መተዳደር አትየው፣ ማስተዳደርም ነው። ይሄም ራሱ ችሎታ ነው እያልሽኝ ነው። እስማማለሁ እኔ በዚህ። ግን የቤቱ ምሰሶ የቤቱ ራስ ወንዱ ነው። ወንዱ ካለ ነው ማስተዳደር። ጥሬው እህል ካለ ነው ፈጭቶም ለቅቶም እንጀራም ዳቦ ማድረግ የሚቻለው ነው። ያ ጥሬ እህል ከሌለስ ያን ጥሬ እህል ማምጣት የሚችለው ወንዱ ነው። እሷ ሄደቻ በቃ እሷ መጣችሁ እኮ ሳትሷ። የኔ ጥያቄ እኮ ይሄ ነው። የእሷ ጥያቄ እሺ ኢዝ ራይት ነው። እኔ ተደበላለቀብሽ ሀሳቡ። ከዛ እኔ ያስቆምኩሽ ፍቅር ቅድም ሴትን በሴት ምናምን የሚል ጨካኝ ነገር ተናግረሻል። ፍቅርን በፍቅር ፍቆ ሴት ሾን በሾ ምናምን እያለ ብለሻል። ያስቆምሽው ለምን መሰለሽ? እሷ አሁን ልቡ ውስጥ ያለች አንዲት ሴት አለች። እሷ ወደ ህይወቱ የምትመጣበትን መንገድ ፍለጋ ነው ወደ እግረኛው ፖድካስት የመጣው አይደለ? እሷን መተካት በህልሙ የለም። አንደኛ። ሁለተኛ እኛ እንደ ሚዲያ ቁጭ ብለን መለያየትን አንሰብክም፣ አንናገርም። ዘንበይ እንዳታቋርጪ ስነ ስርዓት። መለያየትን ሳይሆን መለያየት እንኳን ከደረሰ ጉዳዩ ራሳቸው እንዲወስኑ እንተዋለን እንጂ ወስን ተለያይ እንትናን በእንትና ተተካለህ አንልም። ያልሽው እንደዛ ነው ስነ ስርዓት አይደለ? ቅድም እንደዛ ነው ያለችው። እንደዛ ነገር እሷ እንትን በሄደችበት ነው። ግን ያው እኔ እንድትለየኝ ወደ እናንተ ወደዚህ ስመጣ ወደ እናንተ ስቀርብም ወደዚህ ቤት ስመጣ እሷ እንዳትርቀኝ በቃ ከጎኔ እንድታረጉኝ ከራቀች እሷ አንተ እሷ እንዳትርቀኝ ትፈልጋለህ። እኔ ደግሞ እሷ አይወንድ እኔ ደግሞ ምልህ አልማዝ መራቅም አለመራቅም ውሳኔው አይሷ ነው። አንተ ደግሞ መለመንህን ቀጥል። ግን እኛ እንደ ሚዲያ ኬም እዚህ ጋር ስላለች ምን ተወት ምናምን ማለት አትችይም ነው የኔ። ለምን መሰለ እንደዛ ያልኳት ይሄን አንተ እንድትወስን። ለምሳሌ ይኸውልሽ ሽማግሌዎች ማለት ነው። አንድ በጣም ማቀውን ሽምግልና ልንገርሽ፣ ከምሬ ነው በጣም ማቀው። እሷ ወስናለች። ስም ነው እንጂ ማልጠራው ታሪኩን ብነግርሽ ከተማችን ላይ በጣም የታወቀ ታሪክ ነበረ። እሷ ወስናለች። በጣም ብዙ ሽማግሌ የገባበት ስለሆነ ነው። እሷ ወስናለች መፋታቱን ማለት ነው። እሱ ደግሞ ልክ እንዳንተው በቃ ይፈልጋል፣ ይቀመጣሉ፣ ይለያሉ፣ ሽማግሌ ምናምን አሉ። ምንድነው የምትፈልጊው? በቃ መፋታት በህይወቴ ውስጥ ድጋሚ ደግሞ እኮ አንድ ልጅ ወልደዋል። ድጋሚ እንዲገባ አልፈልግም፣ በህይወቴ ውስጥ መፋታት ነው የምፈልገው አለች።
ከዛ ሽማግሌዎች አሉና በቃ እናፋታችኋል አሉ። አይ የእናንተ ነገር ብዙ ውስብስብ ልጅም አለበት ሀብትም አለበት፣ እኛ ሽማግሌዎችን አክብራችሁ እማትሰሙን ከሆነ ባንተምተው ማንፈታው ከሆነ ህግ ይፍታችሁ ብለው አየሽ መለያየቱን ራሱ እነሱ አልጨከኑበትም ፍቅሩ ላይ። ታስታውሽ የለ እንዴ ወሽመጤን ያ እንትና አካለ ወልድ ሽማግሌዎቹ ምንድነው ያሉት? ቤተ ክርስቲያን ጠርተው አነጋገሯቸው ምናምን አልሆነ አለ። ከዛ ምንድነው ያሏቸው? በህግ ሄዱ። አየሽ ሽማግሌ እንደዚህ ነው። እኛም እንደ ሚዲያ ሆነን ተለያዩ በቃ እንዴ ሴትም በሴት አንልም ነው የኪም ግን እኔ ግን ይኸውልህ በጣም እኔን መምታት ስለፈለገ ነው ተክሊ። ሴትም በሴት አላልኩም። አንተ በመጀመሪያ ሴትም በሴት የሚያስብል አንድ የምታውቃት ሴት አልማዝ ብቻ ናት። ኖ ስማኝ፣ አንድ የምታውቃት ሴት አትጠሪኪ ወደ ኋላ መልስልሻለሁ። እሺ ቆይ እና ይወይለ ስማኝ፣ የምታውቃት አልማዝን ብቻ ነው አይደለ? ከዛ ውጪ ፍቅር የሚባለውን ነገር አይተው አታውቅም አይደለ? አሁን በዚህ ላይ ደግሞ እንደዚህ አደጋ መጣ። እኛ እኮ በጣም ስንት ጊዜ ምን ተሽትልል እንዴ ጥላሁንም እኮ ካንዴም 2-3 እኮ ነው አፍቅሮ ነው። አሁን ሌላ ነገር እያልኩኝ አይደለም ነው አይደለም። በህይወት ዝም በል እባክህ። እዚህ ጋር ፊት ለፊት ያፈጠጠውን ነገር ያያችሁ እንደዚህ አይደለም እኔ እያልኩ ያለው ታደቅ ይሄን ያህል ራስን ለመጉዳት ገባ። ነገ ምናልባት አትዝፈንብኝ። ቆይ ነገ ምናልባት እሷን መታ ገባ እሷን መታ ህይወትህን የምትቀጥልበት እንዳሰብከው ወልዳችሁ ምናምን ተኩላችሁ ተደራችሁ ምናምን ልትኖሩ ትችላላችሁ። ግን ያንን ማድረግ የምትችለው አንተ ራስህ ስትቆም ነው። ገባ አይደለ? ደግሞ አስተማሪ እኔ አባቴም እናቴም አስተማሪ ናቸው። ያስተማሪ ልጅ ሆኜ ነው ያደኩት። አንተ ተማሪዎች ፊት ለፊት የምትቆም ልጅ ነህ አይደለ እንዴ? መምህር ነህ። ከዛ ስንት ተማሪዎች የሚያውነ ገና በጣም ብዙ የምትሰራ ሰው ነህ። ጄኔሬሽን እየቀረጽክ እኔ አሁንም አንድ ሴት አይደለም ግን ልቤ ውስጥ ያለው ልክ እንደዛ አይነት ስሜት ነው። ግን አልለውም ማለት ነው እያልኩ ያለሁት። ብዙ ጊዜ በህይወታችን አንድ ነገር ሲመጣ ያን ነገር የምናልፈው አይመስለንም። መተንፈስ እያቃተህ እኮ ነው አይደለ? በቃ አንተ እኮ አሁን መተንፈስ አቅቶሃል። አልማዝ የለችም። በሷ ምክንያት መተንፈስ አቅቶሃል። ጧትም ማታም የምታስበው እሷ በጤና ነው። ግን የጤና ነው ፍቅሩ የጤና ነው። አንዳንዴ ኦቨር ከሆነ ፍቅሩ የጤና ፍቅር ስለሽ አንተ ራስህ በሷ ቁጥጥር ስር ሆነ በነጭ ደም ሲልህ ገብታ አተነፋፈስህ ሁሉ ከሷም መልካም ፈቃድ ጋር ከተያያዘ ይሄ የጤና ፍቅር አይደለም ማለት ነው። በነገራችን ላይ እሷንም መውደድ ማለት እሷ የኔ ብቻ እንድትሆን ማለት አይደለም። እሷ አይደለም በቃ ሌላ የተሻለ ላግባ ካለችም ብቻ አንቺ ደህና ሆኚ፣ አንቺ በሰላም ኑሪ፣ ጥሩውን ይግጠምሽ ብሎ መመኘትም የፍቅር ባህሪው ነው። ለምሳሌ አሁን እዛ ሊያስመልጣት ያለው ምናምን ሰውዬ ምናልባት እኔ ምጠረጥረው ነገር አለ አልለውም ከሆነ ለምን ሌላ ስጋት ትፈጥርበታለህ? ልጁ ራሱ መቆም አቅቶታል አይደል? እንዲጠነክር እኮ ነው እየሰራን ያለ ነው እንዴ እንዲጠን እንደዛ ያው ሲያስከዳት ብዙ ፈተናዎች እንደሚገጥማት ታውቃለህ። ብዙ ፈተና እንደሚገጥማት ነው። እሷ ካለችበት ቤት ወጣ ሄደች ማለት ኢጃዛ ቤት ተቀመጠች ማለት በጣም ከባድ ነው። እንደማቀው ከሆነ እኔ እዛ ያሉ ልጆች ወደዛ ለመሄድ በጣም ጉጉቱ ነበረኝ፣ ፍላጎቱ ነበረኝ እኔ የሷን ሐሳብ ለማሳካት ማለት ነው። ግን አልሆነልኝም፣ ያልቻልኩበት ምክንያት ባንዳን በቃ እነዚህ ነገሮች ሲፈጠሩ የሷም በቃ ከኔ ጋር ያላት ነገር እንትን ሲል እንደዚህ ብሬክ ሲያደርግ በጣም ሪስክ ውስጥ ገባው። ያለኝ ሁሉ ነገር ሲምታቱብኝ ከበደኝ እና ልጁ ሲነግረኝ ኢጃዛ ቤት ያስወጣሉ ደላሎች አሉ። ካስወጡ የት ሀገር ነው ያለችው? ሳውዲ ናት። ሳውዲ የት ከተማ ናት? ጅዳ፣ ሪያድ፣ ደማም፣ ጂዛን፣ ሪያድ ናት። እና እዛ አስከድቶኝ ይዞኝ ከወጣ በኋላ ከሱ 1-2 ወር ስቀመጣለሁ። ከተቀመጥኩ በኋላ ከ2 ወር በኋላ ስራ ያስቀጥረኛል አለች። እሱ ጋር ነው 1-2 ወር የምትቀመጠው? ካስቀጠረኝ በኋላ በቃ ስራ አድርጌ ራሴን ህይወት መኖር እፈልጋለሁ አለች። አይ እኔ እሱን አልነቅፍሽም እኮ እኔ በሰላም እንድትሆኝልኝ ሰላም እንድትሆኝልኝ ነው እንጂ የምፈልገው ክፉ ነገር አልመኝልሽም፣ አልመኝም። ግን እኔ ስላልቻልኩ መቆጣጠር ስላልቻልኩ ስለከበደኝ ነው ወደዚህ የሚመጣውበት ምክንያት አለ። በቃ ምክንያቱ ምንድነው? በቃ እሷን እንዳትርቀኝ ከጎኔ እንድትሆኑልኝ ነው። በቃ እሷን አጣው ማለት በቃ እኔ ወንድማችሁ
አጣችሁኝ ማለት ነው። አባከ በቃ እኔ በህይወት እንደሌለው ነው የሚሰማኝ። እሷ ሄደችብኝ ማለት በህይወት እንደሌለው ነው የሚሰማኝ። የምር እኔ እሷ ከእኔ እንድትርቅ አልፈልግም እና ባላችሁ አቅም አስታርቁኝ። እኔ አስከፋትም ድግም በቃ አስከፍቻትም ከሆነ ይቅርታ፣ እሱን ነው ፈልገው እና ይህን እናደር አላችኋል ብለናል። ከእሷ ጥልቅ የሆነ ፍቅር አለብኝ። እሷን ማጣት አልፈልግም። ካጣትም እኔ በህይወት መኖር አልፈልግም። እሷ ከእኔ እንድትርቅ አልፈልግም። በቃ ወንድ ልጅ ነኝ፣ ማልቀስ አልፈልግም። ብዙ ጊዜ አልቅሻለሁ ከአሁን በፊት፣ ግን እኔ አሁን በሚሰማኝ ሁኔታ ውስጥ ካቀጠልኩ በቃ እንደሌለው ነው የሚሰማኝ። የለውም በቃ እና አደራ ምላችሁ እሷን አስታርቁኝ። በቃ ባለው ሁኔታ በምችሉት በቃ። አዎ እርግጥ ነው ሊያማት ይችላል። ሰው ቤት ስትሆን ብዙ ፈተናዎች ሊገጥማት ይችላል። የኔ ምክንያት ነው፣ የኔ አለመቻል ነው ወደዛ እንድትሄድ ያደረጋት። እኔ ደህና አቋም ላይ ቢሆን ደህና ንብረት ቢኖር እሷ አትሄድም ነበር። ፍቅራችንም እንደዚህ አይሆንም ነበር። በመሀል ብሬክ አደርግ ነበር፣ ግን አልቻልኩም። ስላልቻልኩ ነው በቃ ከቤተሰቦች ጋር ምስራረቅ ከቤተሰቦች ጋር ቢሆን ቢደግፉ እነሱ ጋር ብስማማ ብታረቅ ከእነሱ ጋር ታርቄ ፍቅር ቢኖረኝ ከእነሱ ጋር ሁኜ መለወጥ እችል ነበር። የምለወጥበት ምክንያት እኔ ብር ካለኝ ከኪሴ ብር ካለኝ መስኖ መሬት አለ። ያንን 1 አመት ባለማ እንኳን የእሷን ህይወት ማስተዳደር ሌላ ሰው ማስተዳደር እችላለሁ። ግን ያንን ሁሉ እድል አጣች። ያጣሁት በቃ ለእሷ ባደረግኳቸው ሁኔታዎች ነው። በቃ እንን ነገር ሳደርግ ቤተሰቦች ጠሉኝ። ማንም የለኝም። እሷ ናት አለች ብዬ የማስበው። እሷን ሳጣ ደግሞ ለእኔ ከበደኝ። መኖር ጠለው እና ይህን ነው በቃ አትሄድብኝ። እኔ እሱን ነው የምፈልገው። በቃ ብችለው እሷን ሰርቼ የምለወጥበት ቦታ ወይም ቋሚ ደህና ደላላ ባገኝ ወደ ዱባይ ሂጄ ሰርቼ ብለውጣት ደስ ይለኛል። እኔ እሷን ለመለወጥ የእሷ የከፈለችልኝ ወይም እኔ የከፈልኩላትን በመሀል አቋርጠ ነው ከምንሄደው እሷን ለመለወጥ ብዙ ቦታዎች ብዙ በረሃዎች ናቸው መስራት ፈልጋለሁ። በቃ እሷን እንድትሄድብኝ አልፈልግም። እኔ እሷም የምትፈልገው ምንድነው? አንተ ብር የለህም፣ በቃ ብር የለም፣ መስራት እንደማችል ነው የምታሳየኝ የምትለኝ። እኔ ግን እሰራለሁ፣ አቁማለኝ። ይህን ሁሉ ነገር ስትለኝ ግን አልቻልኩም። በቃ አልቻልኩበት ምክንያት ከለሷ እየቆምኩ አይመስለኝም። እሷ ከሄደች የሞትኩ ነው የሚመስለኝ። በቃ ከምድር በላይ ልኖር እችላለሁ አሁን፣ ግን ከትንሽ ጊዜያት በኋላ በዚህ ከቀጠልኩ ምኖር አይመስለኝም። ይህን ይገርማል። ሳውዲ ነው ያለችው። ወደ እሷ ወዳለችበት መሄድ ትፈልጋለህ? በቃ እሷን ለመለወጥ የትም ቦታ እሄዳለሁ። በቃ መሄድ እንፈልግ። እሷ ግን አንድና አንድ በቃ ተለውጠህ መስራት እንደማትችል ብር እንደሌለህ ነው የምትነግርህ እንጂ ባል መሆን ይሄ ሌላ ነገርህን ጠልተኛ አይደለም። ጠልተህ አይደለም። እሷ በቃ ሁሌም እንደዚህ ሁኛ አልኖርም ነው የምትለኝ። ስለዚህ አንተ ሰርተህ አሳየኝ ነው የምትለኝ። ሰርተህ አሳየኝ። ግን ደግሞ ያንን ስራ ደግሞ እኔ አልችልም። አሁን ባለሁበት ደረጃ ማንም የለኝም። ቤተሰቦቼ ቢኖሩ አዎ አደርጋለሁ። ቤተሰቦቼ የሉም እያልኩ በህይወት የሉም እያልኩ አይደለም፣ አሉ። ግን እኔ በህይወት እንደሌለው ራሴ አጥፍቻለሁ። በህይወት እንደሌለው ነው የሚሰማቸው። ምን ያጠፋው ጥፋት ስላለኝ ነው። አጥፍቻለሁ። ከታላቅ ወንድሜ ጋር መሳሪያ ሁሉ ተዛዙረናል። የተዛዛርነው ምክንያት በቃ ያንን ጥፋት ስላጠፋው ነው። መሳሪያ መዟዟር ማለት እንደዚህ መደነቃቀን ማለት ነው። አንተ መሳሪያ አለ? ነበረኝ። ሽጫው ምን? ክላሽ
አብራራው ሽጉጥ አይ ሽጉጥ ነው የነበር የገበያ ስሄድ መጠቀማት የነበረ ነጋዴ ያለ ከተለያዩ ገበያዎች ሄድ ነበረ ገጠር ቦታ ምናምን ወጣ ብዬ ነጋዴዎችን እንድረከብ ነበረ በዛን ሰዓት በምረከብበት ሰዓት ያው መጠበቂያ ስለሚያስፈልግ መጠበቂያ ራሴን ያለኝ ንብረት መጠበቂያ ስለሚያስፈልግ ይሸቀሳቀስ ነበር ሲንቀሳቀስ ግን ያን ነገር ያስኩት ለራሴ መጠበቂያ እንጂ ከሱ ሌላ አዞርበት አይደለም በዚህም አጋጣሚ ወንድሜን ይቅርታ እንዲያደርግልኝ እጠይቀዋለሁ አዎ እሱ ይወደኛል እኔ ግን ጥፋት አጥፍቻለሁ በዛን ሰዓት በጣም ያጠፋሁት ስሜቴ እሷ ከፉ ነገር ትሆንብኛለች ካልኩ እኔ በህይወት ያለው አይመስለኝም በቃ ከ3 አመት እሷን ካፈቀርኳት ከ3 አመት በኋላ ያን ነገር ነው የሚሰማኝ ቀጥላኝ ከሄደች የለውም ብዬ ነው ማሰብ እና ይህን ነገር በቃ ቢስተካከልልኝ ደስ ይለኛል እኔ እንደዛ ነው በቃ ከሷ እንዳትርቅብኝ ነው እስኪ አልማዝ ነው ስሟ አልማዜን ቤተሰቦቿ ታደል ይሏታል ታድላ ይሏታል አንተ አልማዝ ነው የምትላት ይሄ ሁሉ የመጣው ፍቅር ነው አይደለ አሁን ያወራ ነው በሙሉ ስለ አብሮ መኖር ሌሎች ጉዳዮችን ነው ስለ ስኬት ስለ ብር ነው ያወራ ነው እስኪ አንተ ማን ነው የምትላት አልማዝህን እስኪ ውበቷን ግለጽ ማከል ፍቅር በየምጠራት ፍቅር ነው የምትላት እሺ ፍቅርን እስኪ ውበቷን ግለጽ አሁን ትዝሚልህ ሳቋ ፈገግ በፍቅር ጊዜ ትዝሚልህ ምትመጣብህ ምትሄድብህ ውበቷ እንዲው አላ አይደለም ይገለጽ ነገር እስኪ ግለጽልኝ ሳልልን እስኪ ውበቷ ለኔ ልዩ ናት በሚሰማኝ ስሜት በቃ ለኔ ትለይብኛለች እሺ በቃ ያላት ክፉ ብትሰድበኝ እንኳን የሰደበችኝ አይመስለኝም እሱ ጸባይ ነው ውበት ግለጽልን ያልኩ ውበቷ በቃ ለኔ በቃ ያላት ውበት በቃ በጣም አሪፍ ነው በቃኛል ውበቷ በጣም ይስበኛል ውበቷ አይደለም የሚስበኝ ደግሞ እኔ ያላት ንጹህ ውስጧ የምትናገረው ነገር ያን ነገር ግን አላሳካውላትም እኔ ትመክረኝ ነበር በቃ ታው ያለች ትመክረኛለች እንደዚህ ፈጠን ብለ ስራ ትለኛለች እኔ ግን አልቻልኩ ቀድማ ነግራህ ነበር ነግራኛለች አስጠንቅቃኛለች ፕላን አድርጋ እኮ ነው እሷ ነግሯለች አሁን ይኸውልህ እኔ የሚሰማኝን ነገር ልንገርህ ታዴ ልክ አሁን ባልከው መንገድ ከሆነ እሷ ሰው ቤትም ነበረች ብላለ ጠጅ ቤትም ስትሰራ ነበር ከዛ በጣም ብዙ ህይወቷን የሰራችበት ሂደት አለ አንተ መጀመሪያ ቢዝነሱን ጀመርክ ከዛ ወደ መምህርነቱ ገባህ የመምህርን ደሞዝ እናውቀዋለን ትምህርት ይዞ ሄድ አይደለ በዚህ መካከል ላይ እሷ መድረስ ቅድም ይተዳደራሉ ያልኩህ እኩል ማች አድርገው መሄድ ነው ብዙ ሴቶች ፍላጎታቸው ወይ ማች ወይ እንድትበልጫቸው ባሌ በልጦኝ እኔን ማስተዳደር ማለት እያንዳንዱን ነገር ያው ያስተዳደረ ቢመስለውም ግን እኔ የምፈልገውን ነገር ያደረገልኝ ህይወት የተስተካክሎ ቤት ተሰርቶ መኪና ተገዝቶ ልጆች ወልደህ ምናምን እኮ ይሄኛው ህይወት የሚመጣው ወንድ ብቻ ስለሰራ አይደለም ሴትም አብራ ነው ያለችው ያልኩ ለዚህ ነው እሷም ሊድ ስታረግህ ነበረ ፕላን ሰጥታለች በህይወቷ ላይ ከዛ ያ ነገር መምጣት ካልቻለ እሷ ወደ እርግጠኛ ሁኚ ልንገር ሌላ ፍቅረኛ ሌላ ምናምን ነገር አይኖራትም አሁንም የራሷን ህይወት ለመቀየር ውጣውረድ ላይ ያለች ልጅ ናት አልማዝ ራሷ እስካሁን ድረስ አረብ ሀገር ሄደችና በወርኮ ደሞዝ ነው የሚኖራት መታቢያንስ ወይ የሆነ ቢዝነስ ለመክፈት ካልሆነ ቤት ሰርታ ለመኖር ነው እሺ ጥቅል አስተያየት ነው ስለዚህ ግን እኔ አሁን እያልኩ ያለሁት ለምሳሌ ቤተሰቦች ጋር መጀመሪያ አንተ ብትታረቅ እንዳልኩ ማሳ እርሻ ካለ ያንን ማሳ ማልማት ብትችል ብትሰራ ብታሳያት አሁን 5000 ብር ካለ የዛሬ ወር 50000 ብር ቢሆን እሷ ነይስኪ እስክትባል ድረስ 500,000 ብር ቢሆን አይ እሷ ወዳለችው አረብ ሀገር ከሚያማትር ቆንጆ ሐሳብ ነው ይኪም ቆንጆ ሐሳብ ነው አንደኛ አንተ አሁን ቁጭ ብለህ 24 ሰዓት እሷን ማስደስትበት ጉዳይ እያልክ ስታስብ እግረ መንገድ ማንን እያሰበ ነው እሷን እያሰበ ነው አይደለ ኦኬ ስለዚህ ደግሞ ምትውልበት ስራ ምትወጣበት ደግሞ ተጣላሁበት በሷ ምክንያት ከቤተሰብም ተራርቄ ከወንድሜም ጋር ቃታ ተሳስቤ ብለህናል ያኛውን ብትጠግነው ቢያንስ ምትውልበት ብታገኝ በዛው ቤተሰብን ትታረቃለህ በዛው ደግሞ ሀብት ታፈራለህ 1 አመት ምናምን ብለህ ያኔ እሷም
ተቀይሯል ትላለች ወደ ስራ ጀምሯል እሷ አንተ ፍቅር ስትላት እሷ ማን ነው የምትልህ ያው አባት ትስም እኮ በቃ አንተ አባት እሷ ፍቅር አለ ፍቅሩ እኮ በጣም አለ ፍቅሩ በሁለታችሁ መካከል ተሰጣጣችኋልና ይሄን ብታደርግ ልትፈተነ ይሆናል አይ ትፈተነ ቢሆን እንደዚህ አትለኝም ነበር ለምን ሌላ ሴት ፎቶ ልካ ይችላልጣ ይሄ እኮ የሴት ባህሪ እኮ ነው እና ታዲያ ላጣብስ እንዴት ትለኛለች እና በቃ አንተ አልነካት አልሄድ ካለ አልሄድ ምን አልካት አንተ አይ እኔ ምን እላታለሁ ዝም ታዲያ ወጋቸው ለቃስ ተብሎ ወጋ ይደረጋል ምን አንተ አልመለስክላትም ፎቶ ስትልክልህ ዋው ታምራለች ወይ ስልኳንም ማምጪ ምናምን አላልከ በጭራሽ ይደነግጣል ሌላ ነገር ነው እንዴት ትንሽ ያለሽ ነው ያልኳት እሷም እኮ ፈተነች አንደኛ ፈተነች እንፈልጋታለን አንደኛ ይኸውልህ ታዲያ እሷ በኩልም ይኸውልህ ፈተነች ከዛ ደግሞ በቃ ወጋ አረገች እያነቃች እኮ ነው እሷ እያነቃችኝ ነው ግን እኔ አሁን ያለውበት አልነቃልኩ አንተ ደግሞ ፍቅር አልክ በቃ ታስክ አትሄድም እኮ አስፋኳ አትሄድም የምታመጣት እኮ አንተ ነህ ታዲያ አንተ እኮ ነው መስራት አላሰራኛለ እሷ ደግሞ ሁሌም እንደዚህ ስትለኝ እኔ መስራት አልቻልኩም አሁን በጣም በቃ እግርህም እጅህም ነው የተያዘው እኔ አሁን እውነት ይልንገር በቃ ግን አይ መልካም ነው ሳትበል ታዲያ አሁን መስራት ነው ያለበት በመጀመሪያ ሁለት ሽምግልና ነው ባይ ዘ ዌይ አሁን ይሄኛው ከሌሎች ታሪኮች ለየት የሚያደርገው ሽማግሌ ሆነን የተላክ ነው አስታርቁኝ ነው ሽማግሌ እግረኛው ፖድካስት ሽማግሌ እንዲሆን ንገረው ጃምፕ እንዳረግ እግረኛው ፖድካስት ሽማግሌ እንዲሆን በግብር ሽማግሌ ነኝ በግብር ነው ሽማግሌ ያልሆንኩት እኔ እሺ እላካለሁ ሳውዲ ሄድ ካልከኝም እሄዳለሁ እላካለሁ እኔ ይስመር ፍቅሩ እንጂ አሁን ተላክልኝ እጄ ደቋሚ ደና በቃ እሷን ለመለወጥ እሷን አስደስቼ ለማኖር ያንን ሁሉ እሷን ተወውና አንተ ራስ ተለወጥ ነው የኛ ጥያቄ አንተ ተለውጠህ አንተ አብበህ አንተ ፍሬ አፍርተህ ዛፍ ሆነህ ስትታይ ወፎች ሁሉ ወደ አንተ ሊሰፍሩ ይመጣሉ አንተ ጥላ ትሆናለህ ዛፍ ነህ ጥላ ይቀዘቅዛል ጥላ እንዳለበት ዛፍ ሰው ከቦት ይውላል እንዳለችው በሌላ አማርኛ ነገር እንዳለችው ልክና ትሆናለህ ስለዚህ አንተ አብብ አፍራ እሱን ለማፍራት ደግሞ አልቻልኩም እሱ አሁን ደና ሰው ወንድሜ ዋዬ ሰማኝ ይኸውልህ ታድዬ ሰማኝ እሺ ይኸው አሁን እሷ አንተን በምንም ተአምር ጠልታ አይደለም ፎቶ ልካ እኔ ልዳርህ ስትልህ በልቧ የሷ ልብ ትርታ እየመታ ነው እንጂ በጣም በቃ እየተሰማት ግን አንተ አሮጣልክ አንተ ፍቅር በቃ አላሰራልኝ አልካት እኔ አሁን ቆይ እሺ ተቀለል ነው እኔ አሁን የራሴን የመጨረሻ ልጠቀል እሺ ሰማኝ ነው ታዲያ አንተ ግን የመጀመሪያ ነገር መሆን ያለበት ወደ ራስህ ተመለስ ወደ ቀልብ ተመለስ ተንፍስ መጀመሪያ እየተነፈስክ አይደለም እሺ አይ እንትን እንድትላይ አይደለም ተንፍስ እሺ ከዛ በኋላ አሁን እኔ አስተማሪ ሲባል እኔ እናቴም አባቴም አስተማሪ ናቸው ብያለሁ ያስተማሪ ልጅ ነኝ በጣም ነው ልብ የሚነካው ገባ ለአስተማሪ በጣም ፍቅር አለኝ እኔ ያስተማሪ ደሞዝ ያሳደገኝ ነኝ ግን ምን ያህል ትንሽ እንደሆነ ደግሞ አውቀዋለሁኝ ስለዚህ አሁን አንተ በዛ ህይወት ውስጥ ሄድ ንግዱን ታውቀዋለህ ቀድመ ያደክበት ነው አዲስ አይደለም ወጥረህ ስራ እዛም ሄደህ ገበሬም ኮንክ ገበሬ ይሁን እዛም ሳውዲ ሄደህ እኮ ምን ግመል ጠባቂ ነው የምትሆነው ግን በዛ በእንትን ውስጥ በበረሃ ውስጥ አልፋ እሱን ገና ጥያቄ ያለበት ልትለውጥም ላት ግን አሁን በመጀመሪያ ልብህ ይለወጥ ልብህ በተስፋ አይደለም የሚለወጠው እዛ ሄጂ እዚህ ሄጂ አይደለም በቃ ጀምር የሆነ ነገር ከቤተሰብህም ጀምር ከምንም ጀምር መጽሐፍ ቅዱስ አርሜኒያ እኮ ልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 011-662-2922 0988-383838 0953-44-40 ሲምባ ትራቭል እንደ ታዛዥ ልጆ ልብህ በተስፋ አይደለም የሚለወጠው እዛ ሄጂ እዚህ ሄጂ አይደለም በቃ ጀምር
የሆነ ነገር ከቤተሰብህም ጀምር ከምንም ጀምር። መጽሐፍ ቅዱስ ራሄልን ፈልጎ 7 እሷን ፈልጌ ሲለው 7 አመት በጎቼንና ፍየሎቼን ከጠበቅ ካለው ኧረ እኔ ለእሷ እንኳን አለና 7 አመት ጠበቅ። አሁን ተመሳሳይ ታሪክ እኔ ሂጄ ግመል ልጠብቅ እሷን ማግኘት ከቻልኩ በጣም የሚገርም ነው። ድንቅ ፍቅር ነው ያለ። በቃ ድንቅ ፍቅር ነው። ግን ደግሞ ለየት ያለ ነው። ሰው እንደዚህ እኮ አይደለም። ዓለም እኮ እንደዚህ አይደለችም ታዲያ። እሺ እኔ እንደዛ እያሰብኩት ስላልሆነ ነው። ፎቶ አለ አብራችሁ? አለኝ፣ እናየዋለን። ስልክ ቁጥርህን ምናልባት ሳውዲም ያሉ ሰዎች አረብ አገራትም ያሉ ይሄን ፍቅር ያዩ የሰሙ ሰዎች ዋው ይሄን ፍቅሩን በምን እናግዘው እናምጣው ወይስ ባለበት ብለው ካሰቡ ማግኘት ይፈልጋሉ አይደለ? ለዚህ ከጠቀመ ስልኩን ቪዲዮ ላይ እናርገው ስልክህን። እኔ ሳፖርት የሚያደርገኝ ሰው ወይም በቃ እዛ የሚወስደኝ ሰው በብዙ መንገድ የሆነ ኮንታክት የሚያደርግ ሰው ይጠፋል። በጣም በብዙ ገብቶሃል። በብዙ ተው እኔ ያልኩትን ነገር መልሳ ለመድገም ሰለስከው። አሁን ደገምከው። ግን እኔ ስናገረው ኃጢአት እኔ ፊት ለፊት ቀስት ስለመረመር ነው። ታዲያ እሺ ስልክህን እናስቀምጣለን ወይ በይ። አይ ታዲያ ነው ያልኩት የእውነት ፍቅር በቃ እኔ ልቤን ግን ምንም አንዳንድ ጊዜ ሰዎች ልባቸው ላይ የሆነ ህመም ይኖርና ከዛ ግን ልታወጣቸው አትችልም። ምክንያቱም የራሳቸው የሆነ ነገር ነው። በቃ የሆነ ልታድናቸው ሁሉ ይከብዳል። አሁን ይሄ ስሜት ነው እና የሆነ እዚህ ጋር ያለ ቁስል ምናምን ቢሆን ሐኪም ቤት ሄዳል ይጠረግልሃል ምናምን። የልብ ነገር ግን በጣም ከባድ ነው። እሺ እሾህን በሾህ ስላልኩኝ አስቀይሜህ ከሆነ በጣም ይቅርታ አድርግልኝ። ግን እንደው እንደ መፍትሄም ቢሆን ብዬ ነው። እሺ ደግሞ በዛም ደግሞ ስለ አልማዝም ትገለኛለች ገና ሰሰማ። ግን አንተ መጠንከር አለብህ። መነጽርህን ቀይር። እሺ መነጽርህን ቀይር ስለ አልማዝን ቀይር አይደለም። ወደ እሷ የምትሄድበትን መንገድ ቀይር። ሰው ሆነ ታገኝ። ወንድ ሁን። ብዙ ጊዜ አሁን የተገላቢጦሽ እየመጣ ነው። ወንድ ሆነ በቃ ምራት ገና ነህ። በመሀል እየመጣሽ ድቅን የምትልበት አለ። በስመ አብ ወልድ መንፈስ ቅዱስ እያልክ ወደ መስመርህ። እሺ ዝም እንዳስገባሻችሁ ተመልካቾችን መጨረሻ አለ መልእክት የለም። መጨረሻ በቃ ሰርች ተለውጫ በቃ አንቺን ማኩራት ፈልጋለሁ። ሌላላት አትራቂኝ፣ ሰራለሁ፣ ለወጣለሁ፣ በጎኔም ሰው አይጠፋም ብዬ አስባለሁ። ነው ምላት ሌላላት በቃ እናመሰግናለን። አልማዝ ደውይልን በእናትሽ። በቃ ቻው ተመልካቾቻችን።